የምንረዳው ሐቅ አሳሪው ከገዳዩ የራቀ አለመሆኑ ነው ሲሉ ሚስጥረ ስላሴ ታምራት አነጋጋሪ መልእክት አስተላልፈዋል። በሰሞኑ ምክንያቱ ያልተገለጸ የመምህራን እስርን በተመለከተ የኢሃፓ ዋና ጸሐፊ ሚስጥረ ስላሴ መልእክት የታረድነው የተገደልነው እኛ የምንታሰረው እኛ እንዴት ይሆናል? ይሄን ቪዲዮ ስለሚያስጠፉት በድንግል ማርያም ይዣችኋለሁ። እባካችሁ 50 ጊዜ በደንብ ኮፒ ሊንክ ደጋግማችሁ ሪፖስት አድርጉልኝ። በሶሻል ሚዲያ ይሄንን የመግደል ቅስቀሳን እና የኦርቶዶክስ መሞትን ያስደስታቸውን ሰዎች መንግስት ለቅመህ እንኳ ማሰር ያቃተ ሰው አዲስ አበባ ላይ ተቀምጦ መንግስት ነኝ ትላለህ። አንተን ብሎ ብልጽግና አጥፊ ነህ እንጂ አንተ። እሺ ወገኖቻችን፣ እንደምትመለከቱት አሁን የምንገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ግቢ ውስጥ ነው። ከኋላ እንደምትመለከቱት የቅዱስ ስላሴ መንፈሳዊ ዩኒቨርሲቲ ተማሪዎች ለኦርቶዶክሳውያን ግድያና ሞት ይብቃ በማለት ድምጽ ለመሆን በብፁዕ ዓለም እውነት የላትም ፍትህ ካንተ ሻለው። ሰላም የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛልኩኝ። ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ የመጣው አሩሲ ለሚደረገውን ግፍና በደልን እየተቃወምኩኝ ተደጋጋሚ ቪዲዮ እያደረስኩልኝ ነበር ማለት ነው። ኦርቶዶክሳውያን ፊቲ ያሉት ኦርቶዶክሳውያን ታስሯል። ፊቲ የጠየቁት ወገኖች እንዴት ይገደላሉ ብሎ ብዙ ኦርቶዶክሳውያንን ያስቆጣ ጉዳይ ነው። ማለት ጉዳይ ላይ ሰፋ አድርገን ስለምንወያይ እናንተም እስከ ፕሮግራሙ ፍጻሜ አብራችሁ እንድትቆዩ በልዑል እግዚአብሔር ስም ለማሳሰብ ወዳለሁ ማለት ነው። ኦርቶዶክሳውያን እንዲሁም ከቅድስት ስላሴ ዩኒቨርሲቲ ፊቲ ለመጠየቅ የሄዱት ቴዎሎጂ ተማሪዎችን ምን አጋጠማቸው በሚሉ ሰፋ አድርገን እንወያያለን ማለት ነው። ኦርቶዶክሳውያን አንተም ቪዲዮን እስከ መጨረሻው በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን አስተማሪ ቪዲዮ 16 እያመጣላችሁ ስለሆነ ዘኮ 16 ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። የታረድነው የተገደልነው እኛ የምንታሰረው እኛ እንዴት ይሆናል? ይሄን ቪዲዮ ስለሚያስጠፉት በድንግል ማርያም ይዣችኋለሁ። እባካችሁ 50 ጊዜ በደንብ ኮፒ ሊንክ ደጋግማችሁ ሪፖስት አድርጉልኝ። ኮሜንቱንም እየገባችሁ አቤቱ የሆነብንን አስብ እያላችሁ ወደ እግዚአብሔር ጩሁ። እኔ መናገር የምፈልገው አንድ ነገር አለ። ይሄን ድምጽ ዱይት እያረጋችሁ ለብዙዎች አድርሱልኝ። የተሳደድነው የተገደልነው በሀገራችን እንደ ባዕድ የታየነው እኛንን የተቃጠለው ቤተክርስቲያን የኛ ነው። አባቶች ምን አጥፍተው ነው የታሰሩት? ወንድሞቻችን ምን አጥፍተው ነው የታሰሩት? ቢያንስ ስለተገደሉት መድረስ ባንችል መጮህ አንችልም ወይ? ማልቀስ አንችልም ወይ? አትግደሉንስ እያልን መናገር አንችልም ወይ? ለምን በዚህ ልክ ታስጨንቁናላችሁ? ለምንስ በዚህ ልክ ታሳድዱናላችሁ? ታላቅ የሀገር ባለውለታ የነበረችው ቅድስት ቤተክርስቲያንስ የሚገባት ይህ ነው ወይ? ውለታዋስ ይህ ነው ወይ? እናውቀዋለን። ዛሬ ይህ ሁሉ መከራ ይህ ሁሉ ፍዳ በእነማን ምክንያት እንደመጣብን እናንተ የሃይማኖት አባቶች ነን ያላችሁ ራሳችሁን ከእግዚአብሔር ቃል ከእግዚአብሔር ይልቅ አሳልፋችሁ ለማንነትና ለብሔር የሸጣችሁ እናንተ እንዳመጣችሁብን ይህንን መከራ ግን ወቁት። እናንተ የምትገሉን ሆይ ግን አስተውሉ። እኛ መስቀል እንጂ ሰይፍን አልያዝንም። በመጨረሻ ግን ይህንን እላለሁ፣ ዛሬ ቤተ ክህነትም ይሁን በመንግሥት የሥልጣን ወንበር ላይ ተቀምጣችሁም ይሁን ዝም ያላችሁ እናንተ በተጨነቃችሁበት ጊዜ እግዚአብሔር ለእናንተ መልስ የማይሰጥበት ዝም የሚልበት ቀን ይመጣል። ናታኔም ወንድማችሁ ነኝ። እግዚአብሔር ሰናዩን ዘመን ለሀገራችን ያምጣላለሁ። ሰላም። የምንረዳው ሐቅ አሳሪው ከገዳዩ የራቀ አለመሆኑ ነው ሲሉ ሚስጥረ ስላሴ ታምራት አነጋጋሪ መልእክት አስተላልፈዋል። በሰሞኑ ምክንያቱ ያልተገለጸ የመምህራን እስርን በተመለከተ የኢሃፓ ዋና ጸሐፊ ሚስጥረ ስላሴ መልእክት አስተላልፈዋል። በኦርቶዶክሳውያን ላይ የሚፈጸመው ግድያና ማሳደድ አልበቃ ብሎ የቤተ ክርስቲያኗ ተቆርቋሪዎችና አገልጋዮች እየታደኑ እየታሰሩ ከመሆናቸው ሁነት የምንረዳው ሐቅ አሳሪው ከገዳዩ የራቀ አለመሆኑን ነው ብላለች። ዱጋን ሁበኑ ከነጄ ሴራ ፈጓ ከሂንታኔ ዳጀቹ ሚስጥረ ስላሴን ኤርጋ ደበርሰን ዴኛ ከነ ሰበምኒ ሂዳሙ በርሲሶ ተመነ ክርስቲያና ሃንገውና ከራቃ መሞቱ ማቲን ሂኒብሰሚን ይላልቺሱን በሬሲቱን ኦላንቱን ፓርቲ ወራክሱ መቶተ ኢትዮጵያ ሚስጥረ ስላሴን ኤርጋ ደበርሰኒን አመንቶተ ኦርቶዶክስ ይረቲ አጂቻፊ አሪያተም ይረቲ ገሁ ሃንቀቴ ቁቀምቶተ ፊ ተጃጅልቶ ተመነ ክርስቲያና ከንታን በርባደመኒ ሂዳሙ ሳኒራ ታቴ ከነራ ዱጋን ሁበኑ ከንሂዴ ከነጄ ሴራ ፈጓ ከሂንታኔ ዳጀቹን ኤርጋ ደበርሰኒሩ ኦዴፈኖ ወይቷ ፋርሚ ሚዲያ ላይክ ፎሎ ጎዳው እውነት ስትናገር አሳዶ የሚያስረህ አካል ካለ እዛ ጋር እየገደለና እያረደ ያለው የአሰረህ አካል ነው።
አርሲ ላይ ኦርቶዶክሳውያን እየታረዱ ነው። በቁማቸው ተለኩሶ እሳት እየተቃጠሉ ነው። ቪዲዮን ያያችሁ አይታችሁታል አይደለ? ከሰል ሆነው ተቃጥለው ኦርቶዶክሳውያን አንገታቸው ላይ ማተብ ስላደረጉ ብቻ ማለት ነው። እዛ ጋር ያለውን ህመም፣ እዛ ጋር ያለውን ለቅሶ፣ እዛ ጋር ያለውን የህዝብ መበደል ወተን እንዳንናገር አጀንዳ እንዲቀየር እዚህ ጋር ያሉትን ወንድሞች፣ እዚህ ጋር ያሉ ካህናት አባቶቻችንን ለምን ስለ አርሲ ድምጽ ሆናችሁ ብላችሁ ወስዳችሁ አሰራችኋቸው። የትም ይሁን የትም ድምጽ መሆናችንን አናቆምም። ተወደደም ተጠላም እዛ ጋር ወገን እየተገደለ ነው። ኢትዮጵያዊን ክብሪት ለኩሶ በቁሙ እያቃጠለ ነው። ቪዲዮን ያያችሁ አይታችኋል። የሰው ልጅ በህይወት እያለ ክብሪት ተለኩሶ ከሰል እስኪሆን ድረስ እየነደደ ማለት ነው። እነሱም በማሰር አርሲ ጋር ያለውን ድምጽ በጭራሽ ማጥፋት አትችሉ አሉ። ደግሞ እንደዚች አይነት የሰው ድኩማን ሐውለትን ባየንበት አይናችን እንደዚች አይነት በጭንቅላቷ ሳይሆን በመቀመጫዋ የምታስብ ድንጋይ ራስ በህግ እንድትጠየቅልን እንፈልጋለን። እውነት ህግ ካለ ኢትዮጵያ ላይ ያልተለኮሰቿን የመጨረሻ የሃይማኖት ክብሪት ተለኩሳለች። ያንን የሚያፋፍሙ ጋዝ እያርከፈከፉ እችት አንዷ ወገን ሲገደል ሲቃጠል የሰው ልጅ በክብሪት ወተ ድምጽ ማቶን ከሆነ አውሬ ሆነሃል። እመነኝ፣ አውሬ ሆናችኋል። አሁንም በአርሲ ጉዳይ ላይ አጀንዳችንን አንቀይርም። ማንንም እሰሩ፣ ማንንም አጀንዳችንን አንቀለብሰውም ወደዛ። ፍትህ ለአርሲ ኦርቶዶክሳውያን። የእውነት ህግ ካለ ኢትዮጵያ ላይ አርሲ ላይ እየተደረገ ያለውን ነገር አስቁሙልን። አጀንዳዬን አልቀይርም። ስለ አርሲ ዝም አልልም። በሶሻል ሚዲያ ይህንን የመግደል ቅስቀሳን እና የኦርቶዶክስ መሞትን ያስደስታቸውን ሰዎች መንግስት ለቅመ እንኳ ማሰር ያቃተ ሰው አዲስ አበባ ላይ ተቀምጦ መንግስት ነኝ ትላለህ። አንተን ብሎ ብልጽግና አጥፊ ነህ እንጂ አንተ አድርሱለት፣ ለብልጽግናዎች አድርሱላቸው። አንተን ብሎ ደግሞ አብይ፣ አንተ ትንሽ ነህ እንጂ የምን አብይ ነው? አብይ የሚለውን ስም ትርጉም ባወቅ መጀመሪያ ምን አይነት አሁን እኮ ህግ የሌለባት ምድር ነው ተብላ የምትሰየመው ኢትዮጵያ እኮ አይደለችም። ህግ የሌለባት ምድር። አንድ የፊልም ድርሰት ይወጣዋል እኮ የሚካሄደው ያለው ነገር በሙሉ። አረ ምን አንድ ብዙ ፊልሞች ይደረስበታል። ጭራሽ ኦርቶዶክሶችን ልናጠፋ ብላችሁ ታስባላችሁ እንዴ? እንዴ አይምሯችሁ ትንሽ አያስበው? አንተ 20% የሆንክ ሰው መጥተህ 80% አጠፋለሁ ስትል ትንሽ አታስብም? ምን አይነት ጭቃ ጭንቅላት ነው ያላችሁ? ሶሪያ ላይ ክርስቲያኖች አሉ፣ በፍቅር ይኖራሉ ከሙስሊሞች ጋር። ኢራቅ ላይ በስነ ስርዓት በወታደር ቤት ሁሉ ተሳትፈው ስለ አድህኖ ሲያነሱ ራሱ ሙስሊሞች እንዴት እንደሚያከብሯቸው በፍቅር። ሃይማኖት የግል ነው፣ ሀገር ግን የጋራ ነው። በግብፅ ላይ ተከባብረው ነው የሚኖሩት። ምንድነው የምታወሩት እናንተ ሰዎች? እናንተ ከየት ኢትዮጵያ ውስጥ ያላችሁ ሙስሊሞች የራሳችሁ እስልምና ነው እንዴ የፈጠራችሁት? ፍቅር የሚባል ነገር አታውቁም? አያትህ እኮ ክርስቲያን ነው። ትናንትና እኮ ነው ሙስሊም ሆንኩ። አንተ ራስህ ጭራሽ ዘርህን ትገላለህ። መልእክቴን ማስተላለፍ ፈልጋለሁ። ሼር አድርጉልኝ ባካችሁ። ቲክቶክ የያዘኝ ነው። ሼር አድርጉልኝ። በጣም ስለተናደድኩ ነው በጣም በኃይል ቃል የተናገርኩት። ሼር አድርጉልኝ። ኮፒ ሊንክ አድርጉት በጣም በኃይለኛ ኦርቶዶክሳውያን። ይህ ቪዲዮ ይድረሳቸው፣ ለሚመለከታቸው አካል ይድረሳቸው። ልብ የምትገዙ ከሆነ ልብ ግዙ፣ አለበለዚያ ዋ ብያለሁ። በኋላ ደም በደም ሆን እንዳትሉ ተጠንቀቁ ብያለሁ። በሰላም እንኑር፣ በፍቅር እንኑር። ኦርቶዶክስ የምትደፈር እምነት አይደለችም ኢትዮጵያ ውስጥ። በፍቅር እንኑር እያለች ነው። አስተምህሮቱ አይፈቅድም ለምትሉ ማንኛውም የቤተ ክርስቲያን ካህን ተጠንቀቅ። አንተም ራስህ እግዚአብሔርን ፍራ። ጠቅላይ ቤተ ክህነት ላይ
ቤተክርስቲያን ድምፅ እንዳይኖራት ከገዳዮቹ ጋር ሽርክና እየፈጠረ ያለውን ተቋም አካል ለመለየት ብንጠቀምበት ጥሩ ነው። ባለፈው በህገወጥ ሲኖዶስ በህገወጥ ጵጵስና ጥቁር ለብሰን ተገልጠን የለ ሁላችንም ሰው ምን ከዚህ በለጠ ምን እንደሚጠበቀው? ይህን ነገር እየቀበረ ያለው ማን ነው? አንዳንድ ብፁዓን አባቶች ሽሉክ እያሉ የሐዘን መግለጫ ያወጣሉ። ሌሎቹስ ሁለተኛስ ተቋማዊ ሆኖ እንዳይወጣ ይህንን ጉዳይ መሪ ሆኖ እየቀበረ ያለው ማን ነው? ለዚህ በጣም 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 ምላሽ መገኝ መሆን አለበት። በጣም ምላሽ ማለት ነው። እየቀበረ ያሉት ሰዎች ምንድን ያስፈራቸው? ስልጣን ነው? መንግስት እንዳይቆጣቸው ነው? እኔ ማስበው እሱ ነው። ብፁዕ አቡነ ኤልሳ የሀገረ ስብከቱ ሊቀ ጳጳስ ወዲያውኑ የሟቾችን ቁጥር ነግረውናል። ሌሎቹም ብፁዓን ሊቃነ ጳጳሳት እንደዚሁ የተወሰኑቱ መግለጫ ወጥተዋል። ሌሎቹ ለምንድን ነው ዝም ያሉት? ሌሎቹን አያሳስቡኝም። እኔ በጋራ መግለጫ እንዳይወጣ ጠቅላይ ቤተ ክህነትና ጠቅላይ ስራ አስኪያጅና ቅዱስ ሲኖዶስ አባላት ቋሚ ሲኖዶስ ምንድን ነው በዋናነት ስራው? ይህ ጉዳይ ቅዱስ ሲኖዶስን አስቸኳይ ጉዳይ ስብሰባ ያልጠራ ምን ጉዳይ ነው አስቸኳይ ጉዳይ የሚጠራው? ማለት ሎጂካል ስታስቡት ማለት ነው። ይሄ ጉዳይ ጠቅላይ ቤተ ክህነትን እና ቅዱስ ሲኖዶስን በአስቸኳይ እንሰብሰብ ብሎ ለእርምጃ ያልጠራ ጉዳይ ምን ሲሰበሰብና ምን ሀገሩ ሲፈጠር ነው ቅዱስ ሲኖዶስ የሚሰበሰበው? ምክንያቱም ሕገ ቤተ ክርስቲያን ላይ ቅዱስ ሲኖዶስ በሀገር ወረራ ሲከሰት፣ ክርስቲያኖች ሲፈጁ፣ እንዲሁም ነው ልክ እንደ አይነት ወረራ ሲከሰትና እልቂት ሲከሰት፣ ድርቅ ሲከሰትና ሀገር ሙራ። እሺ ወገኖቻችን እንደምትመለከቱት አሁን የምንገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ግቢ ውስጥ ነው። ከኋላ እንደምትመለከቱት የቅዱስ ሥላሴ መንፈሳዊ ዩኒቨርሲቲ ተማሪዎች ለኦርቶዶክሳውያን ግድያና ሞት ይብቃ በማለት ድምጽ ለመሆን በብፁዓን ሊቃነ ጳጳሳት አባቶቻችን ፊት ለፊት ድምጽ ለመሆን በግቢ ውስጥ ተገኝተናል ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ሀገራችን ኢትዮጵያን እግዚአብሔር ይባርክ። ዓለም እውነት የላትም ፍትህ ካንተ ሻለው መቼ ታጽናናኛለ ወዳጅና ዘመዴ አውጣኝ አውጣኝ ለሚል አንተ አታጣም ዘዴ። ተው በጣም ደክሞናል፣ እግዚአብሔርም ረስቶናል። በቃ ተው። ልገሉ ልጨፈጭፉን ስለሆነ ለንስሐ ተዘጋጁ። እኛ ኃይል የለንም። ኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳፍራለን። ጮህን እንዳልጮህን ተቆጠርን። ጮህን እንዳልጮህን ተቆጠርን። እንደሚታረድ በግ እንዲሁ ዝም ያልነው ልብሳችንን ሸጠን ሰይፍ እንዳንገዛ። የዛሬ ቪዲዮ ይህን ይመስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን አስተማሪ ቪዲዮዎችን ዘኩ 16 በሳምንት 2 ቪዲዮዎችን እያመጣላችሁ ስለሆነ ሀርብ ጠዋት 3 ሰዓት ላይና እንዲሁም ደግሞ ሮብ ጠዋት 3 ሰዓት ላይ እያመጣላችሁ ስለሆነ ዘኩ 16ን ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላስቀምጡልኝ። በአጠቃላይ በዘኩ 16 ላይ ሀሳብ አስተያየት ያላችሁ ኦርቶዶክሳውያን ሀሳባችሁን ኮሜንት ለማስቀምጣችሁ እንዳድረሱ። እንዲሁም ደግሞ ሲለ ለሚገደሉት ኦርቶዶክሳውያን ፊቲ እያልን መጮ ቪዲዮ መስራትና እንዲሁም ደግሞ ሚዲያ ላይ መተን መጮ ብቻ ሳይሆን በተግባር ብናሳይም የተሻለ ይሆናል ብዬ አንዳንድ ቻሌንጆችን በ16 ሚዲያ ለመጀመር ሞክረናል ማለት ነው። ኦርቶዶክሳውያን እንጂ መቀላቀል የምትፈልጉት ሁላችሁም ዲስክሪፕሽን ላይ ባስቀመጥኩላችሁ ሊንክ እየገባችሁ ቪዲዮን እንድትመለከቱ በልዑል እግዚአብሔር ስም እያሳሰብኳችሁ እንትን ኦርቶዶክሳውያን ነፍስ ይማራቸው። እንዲሁም ደግሞ ላሉት ለኦርቶዶክሳውያን በአጠቃላይ የመጽናናትን እየተመኙ አገራችን ኢትዮጵያ ሰላም ያደርግልን። በሌላ በአስተማሪ ቪዲዮና በወቅታዊ ጉዳዮች እስከምንመለስ ቸር ቆዩልኝ።